ገዛ ዘመዶቼ ሊያስገድሉኝ ሲሉ አንተ አድነኸኛል። ህይወቴን አትርፈልኛል። የምረዳ ነገር ካለ ምንም ነገር ቢሆን ልረዳ ዝግጁ። ምንም ነገር ቢሆን ለሰው መድኃኒቱ ሰው ነውና በቅን ልቦና ችግርን የመፍታት ግዴታ እንዳለብኝ ይሰማኛል። ስላንተ በመጠኑ አውቄያለሁ። ሙሉ ታሪክህን እንድታጫውተኝ በእግዚአብሔር ስም እለምንሃለሁ። ባታውቃት ነው እንጂ ማጊ በጣም አሪፍ ልጅ ነች። 4 ኪሎ ዩኒቨርሲቲ እየተማረች ቶፕ ተማሪ ነበረች። አጎቷ ነው አሁን እዚህ ሃዋርድ ዩኒቨርሲቲ ስኮላርሺፕ አግኝቶላት። That's the point. ቆይ የትኛው አጎት ነው በአሁኑ ጊዜ ከኢትዮጵያ ድረስ አስመጥቶ ቤት ተከራይቶ መኪና ገዝቶ ሁሉን አሟልቶ የሚያስተምር? አንዳንድ ሊኖሩ ይችላሉ ቢል እኔ እንደውም ባለፈው የኳሱ ጊዜ ቺካጎ አብረው ሳያቸው ሰውየው ምንም አጎት አልመስል ብሎኛል። እሷ እስከዛ በኋላ አይደለም እንዴ ላይ ነው አይጠላች። ወንድሜ አይንህን ግለጥ። ቻው I have to go. ውይ ነይ ነይ አገሬ ልጅ ነይ ነይ የወንዜ ልጅ ነይ ነይ Hey baby. Vanessa? Yeah. Hey. Stand what does it happen? የትኛው? ነኝ ወደው ነው። Oh. Okay. ቁርስ ሰርቼ አይሻልም ቤቢ? ነው ፈልገው። No. Really? Yeah. Okay. የሰው ሐሜት ምን ሲያደርግሽ ይልቅ ውበት ጨመረልሽ የሰው ወሬ ምን ነክቶብሽ እንዲያውም ናፍቆት ጨመረልሽ አንቺን መውደድሽ ካልሆነ ምሳሌ ሰውን ካላስከፋው ካንቺ አብሮ መዋሌ መቼ ያረካኛል የሷ ነው መባሌ መንደር ካልዘመተ ካልዋለ ከተማ What happened to you? What happened? I have no idea. Someone በጣም ያክለሸልሸኛል። ያ ምን ሆነሽ ነው? ዶክተር ሽማይት አለብሽ ያሰሙሉ ልካለሽ። ከዚህ ሰውዬ ጋር ሁለተኛ እንዳላይ አላልኩ? መጀመሪያ ሰላምታ ያስፈልጋል። What happened? ምን ሆነሽ ደግሞ ዛሬ ነው ቆንጆ? እንዲህ አይነት አለባበስ አንቺ እስቲ ያላልኩሽም? ከዚህ በላይ ምን ጋቢና ሻሽ ለብሽ ልምጣ? ሳይሆን ምን? አላ አይደለም በቃ ትልቅ የሚያስመስል ጂቢ ይካሮን ለምን ትንሽ ልጅ አድርገው ላይ እንደምታስበው ትንሽ ልጅ አይደለም። ኦኬ ሶስተኛ ማይ ጋድ ታገባኛለህ? What are you talking about? ጠራጠር ያለሽ ማን ደወለው? አኩት ስካትስ ነገር ፈልግ። ምን? እንዴት አገባም? Are you serious? በእውነት? ከምርሽ ነው? Oh my god. Oh my god. Oh my god.
ትሰጫለሽ? ወንዶች ሰልፍሽ እንደሆነ ያወቅሽ ውለታው ከብዶኝ እኮ ነው ጂና። ሞኛችሁ አንቺ ብላ ያደረገው ምንም ነገር የለም። ኢትዮጵያም ድረስ ሄዶ ያስመጣሽ እንደፈለገ እንደፈለገ እንዲያደርግሽ ነው እንጂ ሊያስተምርሽ ማስቡ አይደለም። ታዲያ ምን ላድርግ? መኪናዬ በሱስ በዛ ላይ የምጠቀመው እሱ በሚሰጠኝ ገንዘብ በዛ ላይ ለቤተሰቦቼ በየወሩ ምንክላቸው ገንዘብ ለምን አታስቆሚው? I'm serious እንዴ ለምን ሰርተሽ አትኖሪም? እኛም እኮ ቤት እንልካለን ገንዘብ። ወረቀት እንደሌለኝ ያወቅሽ የማዘርን ነገር አደራ በደውል ላገኛት አልቻልኩም። የሆነ ነገር ሳትሆን አትቀርም። ሰው ልከህ አጣራልኝ ብለህ ደው ጭራሽ በዛው ጠፋለህ። ምንም አልሆኑም። ስልካቸው ተበላሽቶ ታው እንጂ ይልቅ አሁን አንድ ቦታ እንሂድ። ፍጠን፣ ጊዜ የለም። ታው እንጂ ኦፕስ ኦኬ። በዚህ በብርድ ዝም ብለህ እኮ ነው ክንፍት ያመጣህ። ምንድነው የምናደርገው እዚህ? ወጋበ ድለኛ ከሆንክ አንድ ታምር ታያለህ። ቅድም በዚህ ሰልፍ አብረው አይቻቸዋለሁ። ታው እንጂ ይኸውልህ መጡ። አያቸው ሳበችው። እቺ ነው እንግዲህ ኒድ ተነቀነቅ እንጂ ታው ምንድነው እየተከላከልክ አይደለም? የምታስበው ሀሳብ አለ? አቶ መስራት አለበት። ድካምህን አስብ። ምርት መስክ እኮ ነው። ምን እየሆንኩ ነው? ሳምንት ሙሉ ትሬኒንግ ሳልሰራ እቺ ልጅ መተው አለብኝ። አይኗን ማየት የለብኝም። እባክህ ፈጣሪ እርዳኝ። ማርገዝሽን ከሰማ በኋላ አልተገናኛችሁማ? በጭራሽ። ስልኬንም አይመልስም፣ ቤቱን በሄድም የለም፣ ላገኘው አልቻልኩም። ገና ካሁኑ ማለት ነው። ወንዶች እኮ ሲባሉ ድንጋይ ራሶች ናቸው። ለዛውም መቅሰኛ። What you got to? Let's right. Very good. One more time. እስኪ አሁን ደውይለት። ደውዬ ምን ልበለው? Now back what you? Right. Get up. Hello. Hello. እንዴት ነህ? ማለበል ሄሎ። ድምጼም ጠፍቷል። ለነገሩ አይፈረድብህም። እሺ አንዴ እንትን ሬሊንግ ላይ ነው ጨርስ ደውልሽ። አይ ነው ለኔ ጊዜ እንደሌለ። አንድ ጊዜ ግን እሺ አንድ ሆልድ አድርገኝ። ሄሎ ሄሎ አንቺን መውደድሽ ካልሆነ ምሳሌ የሰወሪ ምን ነክቶብሽ ሄሎ 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 ዘግቶታል። የመጨረሻ ድንጋይ ራስ ነው በእውነት። እሺ ምንድነው የማደርገው? በቃ እኔ ጂናዬ በጣም ግራ ገብቶኛል። ምንድነው የማደርገው? You have to do something በእውነት እንዴ this is America እኮ በእውነት በጣም አበዛ። ምን እንደርሻት ማለት ነው 5 years ago አገር ቤት ሄጄ ነበር። I met this guy አበድኩልሽ ተባባልን። ያው ኢንፋቹዌሽን ታውቂዋለሽ። ያው ማጊ 6 ወር እንኳን አልፈጀብኝም ሳስመጣው። 4 ወር ጊዜ ስላለ በሚቀጥለው 4 ሳምንት አንድ ጊዜ ያስፈልግ ከቦክስ ትንሽ አካባቢ ላይ መራቅ አለበት። እሱ እዚህ መጣ። ያው እኔ ስራ እንኳን አልጀመረም። አንድ ቀን አሞኝ ከስራ ስገባ ማጊ በገዛ ቤቴ
በገዛ አልጋዬ ላይ ከጓደኛዬ ጋር ነው ያገኘሁት። አትይኝም? I'm serious። ከዛም አልፎ ጥሎኝ ነው ከሷ ጋር የወጣው። Are you serious? The next day አምሽቶ መጣ። ምንም አላልኩት። ቁርጥ እንደሚወድ አውቃለሁ። አስልክ ያስመጣሁኝና ቁጭ ብሎ ሲበላ ኪችን ገብቼ 911 ደወልኩኝና I'm in a serious problem. You have to help me. He's trying to kill me. ዘጋሁት ስልኩን ማለት ነው። እሺ ቁጭ ብሎ ቁርጡን በልቶ ሳይጨርስ በሩ በጣም ተንኳ። ፖሊሶቹ መጡ ማለት ነው። ከዛ ቢላውን እንደያዘ በሩን ሲከፍት ከኪችን እየጮኩ ወጣ። He's trying to kill me. እሪ Oh my god. ፖሊሶቹ put the gun down አሉ ምናምን ተጫጫሁ። Put the gun down. I mean the knife down. አስጣሉትና በደረቱ አስተኝተው በካቴና ታስሮ ሄደ ማለት ነው። እየሰማሽ ነው ማለት እኮ አላምንሽም። በመጣግሩ ወደ ሀገሩ ተመለሳት። I'm serious. ለምንም ለወንድ የሚታዘንላቸው ሰዎች ናቸው። እነሱን ሰዎች ናቸው። You have to do something. If you are illegal alien, all my illegal people make a living in America with no passport. Every morning you wake up with the block. Minnesota Avenue, man. Southeast. Let's go. I was president, elected on Friday, on Saturday, buried on Sunday. ቢሊ ፈልጌ ነበር። I'm busy right now. በጣም ፈልጌ ነበር። አሁን ላገኝ እችላለሁ? ቆይቼ ደውልልህ። እንደውም ከአንድ ሰዓት በኋላ ቤት እንገናኝ። It's show time right here, you know what I'm saying? Let's go, let's get it. I stay here with car with a suitcase. You got your money over there in the book bag. Go upstairs, handle the business. Hey, look, man, I hear everything you're saying. Just make sure you got it. I got you. Don't even worry about it. You know what I'm saying? Got you. Yeah. I got you. I mean, no. Get caught with a weapon, you gon' get permanent in time. And if you ain't reading, you gon' permanently lose your mind. Permanently surrounded, but yet feel alone. Hung himself in the jail cell, now he's permanently gone. The choir sings so many tears, look like showers in spring. Your favorite song being sung by the brass band out of New Orleans. Permanent picture for your girl is you in the casket. A Kodak moment, but you wish you didn't snap it. And if you don't wanna be statistic number 6 before you peel the banana, make sure you got a permanent clip, a permanent grip, a permit for the 4th, 5th. Trust me, I've seen the best skaters. I got my phone, man. You can't be on the phone while you with me. I said hang up the phone, man. Don't make me act like stupid, man. You crazy or something, man? You stupid ass crazy nigga. Bitch ass. Don't make me act like crazy here. I'm trying to tell you, man. I'm not explaining myself no more. Blow your head up. You need the money? Please don't shoot me. Man, you for that shit, man. I don't need money, man. I got my own stock right here. You know what I'm saying? So just chill out over there, sit over there, and take me where I want to go. That's it. Relax, you know what I'm saying? Hey, where you from, man? I'm from Ethiopia. Oh, I got some friends from Ethiopia, man. Them niggas nervous. Sometimes they crazy, man. I ain't having that shit though. Just chill out, you know what I'm saying? You safe. Oh shit. Shit, what the fuck is that, man? Hey. Don't go nowhere, alright? Smoke your ass up. Stay right here. I'll be right back. If I was the president, Yo, if I was teaching the branch, president, man, I'm trying to make a grand. Legalize age, sell it for from a phone's perspective, if the Dawn's elected, I rock the iced out White House. Trump towers blowing up in Manhattan, and we've been with a found Bin Laden. I feed whoever was starving, give my man Sean a part, and my vice president to be Al Sharpton. But watch for the marksman scheming on my worst step. አስደነገጥከኝ እኮ። ምን ሆነሃል? እኔ እንደዚህ ስትሆን አይቻለቅም። ምን በጣም ይቅርታ። አሁን ብቻዬን መሆን ፈልጋለሁ፣ ማረፍ ፈልጋለሁ። ፕሊዝ። እኔ ስንት ኪሎ ሜትር የመጣሁት ችግር የላዋይ ነው ቢሊ። እኔ ራሴ ነገር ማት ፈልጌ አዋያለሁ። በጣም ይቅርታ። አሁን ጥሩ ሙድ ላይ ነኝ። ሶሪ እሺ። አሁን ጥሩ ሙድ ላይ ነኝ። በጣም ይቅርታ። Jesus.
አሁንም ስለምወድሽ ነው ድረስ የመጣሁት ማለት ነው። ቢያንስ እውነቱን ልትነግሪኝ ይገባል። ምንም የደበቅኩ ነገር የለም። እሱ ባለ ትዳር ነው። ገንዘብ ስላለ ወጪን ሁላ ስለሚሸፍንልኝ ትምህርቴን እንድማር ስለሚረዳኝ ነው። እሱን ደጋግመሽ ነገርሽኝ። ታዲያ ሌላ ምን ማወቅ ትፈልጋለህ? ከማን ነገርሽ? ትጠራጠረኛለህ? እውነቱን ልትነግሪኝ ትችያለሽ? ከሱ ጋር ከኮንዶም ውጭ ተናናቀ። My God. Don't touch me. Don't look at me. ገደል ትገቢቻለሽ። ከዛሬ ጀምሮ አታገኝም አላልሽ? ሁለተኛ እኔም ብለሽ እንዳትመጪ። ምን እያልክ ነው? ከነዲቃላሽ ገደል ትገቢ። ከነዲቃላሽ ገደል የገዛ ልጅ ነው ዲቃላ ብለህ የምትጠራው? እሱን አጎት ተብዬሽ ከሄድሽ እኔን አታገኝም። ከነዲቃላሽ ገደል ትገቢቻለሽ። ከነዲቃላሽ ገደል ትገቢ። ከነዲቃላሽ ገደል ትገቢቻለሽ። You have to do something, Bona. Hey? This is America. Please help. I need help. I'm sorry, ma'am. I think I lost. No. Are you looking for Dr. Bellahu? What do you say? Say it again, please. Dr. Bellahu. Yes, ma'am. The doctor is available here. Oh, yes. Come, follow me. Okay. We have an appointment today, doctor. Oh, sorry. I forgot. What was your name? My name is አፈር ያስበላ ምን እያደረክ ነው አሁን? እድሜን እያስቀጠልኩ ነው ወንድሜ። ስንት ዘመን ተቃጠልኩ። እያሳጠርኩ አትልም? ለመሆኑ ሰሞኑ ምን ተገኘ? አዲዳስ ካምፓኒ ላንተ ያለውን ለኔ ልኮት ይሆናል። ከልበል ዶክተር Do you know any Javas? By the way, I like your name. Afrovilla. በጭራሽ ቤቷ መሄድ አልነበረብም። ፊት ሲከሰክሳት እያየ ከዚህ በላይ ምን ማረጋገጫ ፈለግ? I don't want to talk about it anymore, Billy. እኔ አሁን ሀገሬ ሄጄ ከእናቴ ጋር ስለ አዲስ ህይወት ማለም ብቻ ነው ፈልገው። እሱ ጥሩ ሀሳብ። እንደውም እንደማትፈልጋት በደንብ ስታውቅ ራሷ ሄዳ የምታደርገውን ታደርጋለች እንጂ የሰው ዲቃላ ይዛ ሰው ሀገር የምትቸገር ሞኛ አትመስለኝም። By the way, እኔም ያለኝን ቆጣጥሬ ሀገሬ መግባት ወስኛለሁ። መሄድ ከፈለክ አብረን እንሄዳለን። አንተ ደግሞ ከምን ያለ ቢሮስን የፕሌን ቲኬት ይዘጋጃል። ኦኬ? ያውም ኢትዮጵያን ኤርላይንስ ፈርስት ክላስ። ፈርስት ክላስ ትቀልዳለህ? ምን ማለት ነው? ባንክ ዘረፍክ? My friend, no more question. የኔ ሽልማት ነው። We fly Saturday, okay? Well, all right, well, gentlemen,
ለማዘር ደውዬ ትምህርቴን ጨርሼ ዶክተር እንደሆንኩ ነገርኳትና አለመማርን ሲያጓዙብህ በምን ታውቃለች? ቀሪ እድሜዋን ዶክተሩ ልጄ እያለች ትደሰት። አልከፍልበት። No bullet to stop us now. We need to beg, no we won't bow. Neither can be born our soul. We all defend the right. Judge our children must unite. Life is worth much more than gold. Jamming, 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 jamming. አቤት። የቤቱን ባለቤት ፈልጌ ነበር። ትኖር ይሆን? እኛ ነን የቤቱ ባለቤቶች። ምን እንርዳ? ወይዘሮ ናኑ ወዴት ነው ያለችው? አንተ ማን ነው? ለምን ፈለካት? እኔ ካሳ እባላለሁ። ካሳ ጌታቸው። እና እኔ ማለት እናቴ ነች። አይ ማም እንዴ ትምህርቴን ልጨርስ ብዬ እንጂ ሚስቴት ይጠፋል። ከዚህ በላይ ምን አለ እኔ ልጅ? ሁሌ ልጅነት አለ እንዴ? ለሱ አሁን እኔ አንሳለሁ ብለሽ ነው? የታለ ታዲያ እኔ ልጅ? የመኖር ትርጉም እኮ የገባህ አይመስለኝም። እስካሁን እንኳን ፍሬን ሳለ ትምህርቱ እውቀቱ ብቻውንስ ምን ዋጋው የለኝም። ማሚ ፕሊዝ አትጨነቂ። ሁሉም ነገር በቅርብ ይሆናል። እሱን ተውና እሺ በለኝ ልጄ ለእኔ ስትል አንዴ ሄድና ይልኝ። ካልሆነም ደግሞ ይቀራል። ይሄን ያህል እኔ ናፍቆት ሊገለኝ ነው። እና እኔት ነች ያለችው? ላያት በጣም ቸኩያለሁ። እባክህ ትንሽ አረፍ በል። ሁሉም ነገር ነገ ይደርሳል። እኔ እስከ ነገ መቆየት አልችልም። እናቴ የት ነው ያለችው? አረ ትንሽ አረፍ በል። ድካሙ እንኳን ይልቀቅ። ምንድነው ነገሩ? ሞታም ከሆነ ንገሩኝ። ሰርግ በላን ተላጠላጠ ለቃኩ እንደቀልጥለሽ ነው አሜሪካ ትገቢ ነው። አንቺ ምን ትይኛለሽ? ገና ለገና አሜሪካ ለመሄድ ብዬ ካልወደድኩ ሰው ጋር ማለት ነው። እኔም አቤት እዚህ ሀገር የኑሮ ውድነት ናላችንን አዝሮ ሊደፋን ነው። አንቺ ከሰማይ የወረደልሽ መና ልቀበል ብለሽ ትዝናኛለሽ። አሜሪካ ሲዝን በሳይ ዶክተር ኮምናካሽ አጭና አይደለም አሜሪካ ነው የመጣው ዶክተር ነው ብዬ ወግኖ ሲዳሩ ማልቀስ አለ። እኛ ፈላስፋ እንግዲህ ከቀለሞችሽ ጋር የተጨመላለቅሽ እድሜሽን ግፊሽ። አንድ ቀን ደግሞ ቀለም መግቢያው የሚጠፋና ስዕሎችሽን በከሰል መሳል ስትጀምር ያኔ ድረስ ልጄ ሁሉንም ነገር ተወው እርሳውና ወደ ሀገር ሂድ። እኔም እዚህ ተስማምቶኛል። ተወኝ ባክህ ልጄ። ማወቅ አለብኝና እኔ ማወቅ አለብኝ። እኔስ ያላንቺው ማን አለኝ? እግዚአብሔር ቤት ነው ያለነው። እዚህ እንዳለን ሁሉንም ነገር ለወቀውና እኔ ሁሉንም ልጄ እውነትህን ነው። ሁሉንም ማወቅ አለብህ። ሁሉም የጌታቸው ልጆች ናቸው። ሁሉም ጨካኝ እና ሁሉም የጌታቸው ልጆች ከሆኑ ግማሽ ወንድሞቼ ናቸው ማለት ነው። ልጄ ምንም አልደብቅህም። ጌታቸው ያንተ አባት አይደለም። እና አባቴ የሚላቸው አባቱ አይደሉማ። ታዲያ ከማን ወለድሽኝ እናኔ?
ማን ነው አባቴ? አባቴ ማን ነው? ልጄ እባክህ አታስጨንቀኝ ልጄ እባክህ። ናኒ ከማንም በላይ እኔ ልጅሽ እኮ ነኝ የምቀርብሽ። እንዴት አስቻለሽ ናኒ? እንዴት 9 ወር በተኛሁበት ማህፀንሽ ባሳደጉኝ ጡቶችሽ ይዤሃለሁ እናቴ። ሁሉን ነገር ግልጽ አድርገሽ ንገሪኝ። አንተም እውነትህን ነው ልጄ። እዚህ ሀገር እንዳትደርስ ይገሉሃል፣ ያስሩሃል እያልኩ ዋሽቼሃለሁ። አሁን ግን እግዚአብሔር ቤት ሆኜ ምንም አልደብቅህም ልጄ። አንተ ለኔ ልጄ፣ ሀሳቤ፣ መመኪያዬ፣ ሁለመናዬ። እኔ አንተን ለማግኘት ያለመንኩት ታቦት፣ ያልጠጣሁት ጸበል፣ ያላማከርኩት ሐኪም የለም። ሁልጊዜ ቤተ ክርስቲያን እየሄድኩ ማልቀስ ነበር ስራዬ። አንድ ቀን ቤተ ክርስቲያን ስሜ Oh God. እናቱም አይደሉም? አዎ በጣም ያሳዝናል። እናኒ መውለድ አትችልም፣ መሃን ናት። What's up, man? What happened? The barrel ታሰብረ ነበርኩ። ይቅርታ ቢሊ ስላልሰማሁ ነው። እንደምመጣ ነገር እስካሁን አልተዘጋጀም። ቢሊ በእናትህ ዛሬ እንትን እኔ የትም ሄድ አልፈልግም። Come on. Forget everything, man. ተነስ እንውጣ። ተነስ። እሺ ነው ነገር ዛሬ ልጅቷን ያታለሁ። የምን ልጅ? ታዲያ እኔ ምን አደርጋለሁ? አብረን እንሂዳ። ከሞን ካስሽ እዚህ የሆነ ምንም አታደርግ። ለኔ ስትል ተቸገር። አብረን እንሂድ። የማዘርን ጭቅጭቅ አልቻልኩትም። አብረን እንሂድና ማን ይሆን ብላ ስትደናገር እኔ በደንብ አያታለሁ። ከዛ ከሆነ ይሆናል፣ ካልሆነ ይቀራል። እሺ በለኝ። Hi, doctor. Hi, doctor. Hi, doctor. ከማናት ቀበጥ ይለኛል። በሽሞት ሰዓቱ እንዴት ሄዷል? ሄሎ ያንቺ የት ነሽ እንዴ? ቆይ እዛም ታደርጊያለሽ? እኔን ከቤት እንዳልወጣ ጎልተሽኝ። ታዲያሽ በጣም ነው የምታናድጂው እንዴ? ስንት ፕሮግራሜን እኮ ነው ያሰረሽኝ። እንደው በሽሞት ምን አለበት ዛሬ እንኳን መሞነጫጨሩ ቢቀር። ሳሪ እኔ አያገባኝም፣ ሰውዬሽ መምጫው ደርሷል። እሺ ከስንት ደቂቃ በኋላ ትደርሻለሽ? 45 ደቂቃ? ሳሪ እንደውም ሰውዬሽ መጣ መሰለኝ። ቶሎ ፍጠኝ፣ መጣ መሰለኝ። በር እየተንኳኳ ነው። እኔ አያገባኝም ትመጪ እንደሆነ። ቻው። Surprise! ሰላም አረፍሽም። በቃ
እንደነናችሁ ምን እሷም ተጫወተች ግን አውቃታል የትኛው እንደሆነ በደንብ ነው አታያትም እንዴ እንደ ጉድ ስትውረገረግ እኔ ቀልቃላ ሴት ወዳለሁ ስሚሰሪ አይሽ ለሱም እናቱ ሚስጥር ነግረውታል ማለት ነው ኢንሻአላህ አንገቱን እንኳን ቀና ለማድረግ አፍሮ ሲቀለሰለስ አቤት አንቺ አሁን ከሱ በመሆኑ ምን አወቅሽ እንዴ በሆነ ጣላ አንቺ ደግሞ ወንዶቹን አታውቂያቸው so much young ladies እጅግ በጣም ግሩም ሻይ ነበር ምንም አይደለም ሌላ ቀን ደግሞ ከተመቻችሁ በጣም በደንበሳፊ ጋብዛችኋለሁ የሚመቻችሁ ከሆነ ለምን ነገ ራት አንጋብዛችሁ ነገ በጣም ቆንጆ ሀሳብ የት እንገናኝ አብዬ ሽኔና አንተ ሲጋብቻ ነው ስለሱ ማታ ተነጋገርን ማለት ነው በቃ አስብበታለሁ እኔ ግራ ይገባል አመት ሙሉ ነው የምታስበው እሺ ግራንቺ ሁሉ ጊዜ ነው በቃ ደውልልሻለሁ ሳሪ ተነሽና ለባብሽ እንጂ 2 ሰዓት ብቻ እኮ ቀረን ምን ነካሽ ደ አልጨረስኩም መቅዲ ምን እስታገሽኝ እንዴ ሳሪ አሁንማ ጭራሽ ጉልታብጂ ነው ቤሽ ሙትሽ አሁን ይሄ ምንድነው ይኸውልሽ እዛ ጋር ወርኩ ሴት ትታይሻለች አይደል እዛ ጋር ደግሞ ገበሬው ሲያርስ እኔ ገበሬሽም እርጉዝሽም አይታዩኝም ሰዓት የለን ለባብሽና እንሂድ በይ አቡክ ጆቴን ያብረን ተብረናል ከኔ ጋር የት አብዮክስ ጂሴ ያዛ ተምር ያለው ግን ጆቴ አስታውስከኝ እሺ እንትናንስ ምስራቅ ጥርሷ ፍጭት አይኗ ጸጉሯ ረጅም አወቃት ፍቅረኛ ነበረች አስጠናት ነበር ለንደን ነው ሆላንድ ገብታ ገዳች ታዲያ ምን ነው በዚህ ሰዓት መጠጥ ምን ባከኝ እንትን ለጉንፋን ሻይ ባረቄ ጥሩ ነው አሉና አረቄው ተገኘ ሻዩ ግን ጠፋ ታዲያው ማቀዝቀዣውን ነገር ወሰዳ ምን ይምጣል የሆነ ነገር ልጋብዝ አረቄ እንትን ሻይ ባረቄ ምንልህ ጓደኛህን ነው ቀረፍራት ኖ ዌይ ደግሞ ተኝቷል ጭፈራ መጠጥ ምናምን አብስት ይሆናላ ማታ መሻችሁ እንዴ ኖ እሱ መጠጥ ነው አዋክ ታዲያ ምን ነው በዚህ He's got some problems ማለት ችግር አለበት እኔ ምን እሱ ካንተ ጋር ነው አይደል አብሮ ነው ያ እንዳንተ ዶክተር ነው እኔ ምርጥ ሁለት የፊልም ስክሪፕቶች አሉ አንዱ በተለይ ፍቅር ጦርነት ዘፈን ሙሉ አለው በዛ በበጋ በዛ በሙቀት ሚል ሙሉ አለበት እስከ ዛሬ ጠዋት ድረስ 1020 የሚሆኑ መጽሐፎችን አንብቤያለሁ ከፈለክ መጽሐፉን ሰጠኝና ገጹን ይዘህ ትጠይቀኛለህ እኔ እንደ ፊልም ቃል በቃል ልተርክልህ እችላለሁ የእውነት እስኪ አንዱን ተርክልኛ ሰሞኑን ያነበብኳት አንድ ቆንጆ መጽሐፍ አለች የማዕበል አሶች የምትል ከዛ ላይ ልበልላ ወይዘሮ ይታክቱ ማዘንጊያ ገና ከበር እንደገቡ እና እናቱም አባቱም አይደሉ በጣም ያሳዝናል ታዲያ ለምን ጥላው መጣ ድንቅ ችሎታ ነው እባክህ ለመሆኑ ማን ነበር ስሟ አይገልፍ ምስራቅ ምስራቅ ጽፋልህ ታውቃለህ እሷ ባጽፍልኝም እኔ ቀን በቀን እንደጻፍኩላት
እንደውም አንድ ግጥሜን ለሳሚ አስነብቤው ይሄ ቆንጆ ዘፋኝ እስኪመጣ ድረስ እንዳትነካው ብሎኝ። ሳሚ ማን ነው? ሳሚን አታውቀውም? ሳምሶን አድቨርታይዚንግን አታውቀውም? ስንቱን ዘፋኝ የት ቦታ ያደረሰ ሰው እኮ ነው። ቆይ እንደውም ላንብብ። ራሱ ደምሽን ካልጠጣው ይመቻል። ናፍቆትሽ አንጀቴን እየገዘገዘው ትዝታና ችግር ሰቆቃና ርዛት በደሜ ውስጥ ገብቶና ላይን ሲያዞረው አንቺ ፈረንጅ ሀገር ዓለምሽን ቅጪ ቆርቆሮ ነው እዛ መኪናም ለዋውጪ ጥቁርና ነጭውን ጎረምሳም አማርጪ ግን ፍቅር የሌለበት ብልጭልጭ ግርግር ባዶ ህይወት ሆኖ አንድ ቀን ሲታይሽ ይቅርታሽን አዝለሽ ልብሽን ፍለጋ ፊትሽን በማዞር መምጣትሽ አይቀርም የትም ዞረሽ ጥብቅ ያለውና ፍቅርሽን ተርቤ ናፍቆትሽን ችዬ ጫቴን እየበላው አረቄ እየጠጣው ሁሉን ልርሳ ብዬ የዛኔ ግን 44 ታሞት ምስክሬ ናቸው። ምህረት የለኝም ወድሻለሁና ደምሽን ካልጠጣ እንዴት ነው? በጣም ድንቅ ችሎታ ነው። የሆነ ጻፍ ያለኝ ነው እስክሪብቶና ወረቀት ብትሰጠኛው ቆንጆ ግጥሞች ጽፈኛል። አምስት ጭመርባት You know what? የመጀመሪያ ዲግሪን ስሰራ University of California Professor Richard Ray said enjoy sometimes enjoy because your body needs relax ይላል እና አንዳንዴ ዘና ብትይ ምን ይልሻል ሳራ? አይ ትንሽ ነው የምሰራው ስራ ስላለኝ ነው። እናንተ ግን መዝናናት ትችላላችሁ። You serious? ይሄን ያህል የሚያጣድፍ ስራልሽ? በነገርከኝ ታሪክ በጣም አዝኛለሁ። ገብቼ ካላወጣው ደግሞ ውስጤ ሰላሙን ያጣል። ኦኬ ደራሲ ነሽ? ተዋት እባክህ ቢሊ፣ ትንሽ አማታል። ፈላስፋዊ ጤናት ፈላስፋ? What does it mean? ፈላስፋ ዋው በጣም አሪፍ ግን ያ ጥላ እየደወለ አስቸገረኝ እንጂ በጣም አሪፍ ነው። ደግሞ ጥላ መግድ አቢሴሎና እንዴት እንዳስጠላኝ። አቤት አንቺ አቢሴሎን ጥላ ተባለ ላይ አልፈልግም ሻው ቆርጦልኛል። አይ ልማ የጥንቴ ጠዋቱ ያው ነው ምን አልተለወጥክም እንዴ? በስማ አንተ ግን በጣም ተለውጣል። እኔ የምልህ እንዴት ነው ስፖንሰር አትሆነኝ? What you say? What's up man? ምን ተገኘ? ባክ ዘንድሮ ዲቪ ሞልቻለሁ። አንደርስታንድ አደረከኝ? በቃ ተራው የኔ ነው። ታያለህ ይደርሰኛል። መቼም ያው ከአሜሪካና ከሞት አሜሪካ ዝም ብሎ አይገባም። ይልቅ ምን ልጋብዝ? አንተ የት ነው ያለው? ነገ ነው አይንሽን ማየው መንገድ ላይ ቆሜ አንቺን እንዳገኝ መንገድ ላይ ቆሜ አንቺን እንዳገኝ በሀሳብ ስዳስስሽ መሽቶ ንጋብኝ ወድጄ አልተለየሁ ግድ ይዞኝ ነው እንጂ ወድጄ አልተለየሁ እንትን ዲቪ ሞልቼ ነበር። ስፖንሰር ትሆነኛለህ? ምን ችግር አለ? አንተ ንቅና እንጂ አገልግል። አሁን ምን ጠጣለህ? ነገር ውሰዳ። ሚሪንዳ ዛሬ ነው ነገ ነው አይንሽን ማየው መቼ ነው አይንሽን ዋው ቢዩቲፉል በጣም ታምራላችሁ። ከእንግዲህ ከኔ ጋር ናችሁ። ኦኬ
አደረገልኝና ከውጪ ሲመጣ ያደግንባቸው ቤቶች ዋሻ ነው አሉ የሚመስሉት። ከዚህ ነው ብዙዎቹ ሲመጡ ሆቴል የሚይዙት ይባላል። አንተም እንደዛው ነው ወይስ ቤተሰቦች ገጠር ናቸው? ማለቴ አንደርስታንድ አደረክ? ሁለቱም አይደለም። ታዲያ ማለቴ ተረዳኸኝ? ሎንግ ስቶሪ ይቅርታ ይልማ ካስቀየምኩ። እኔ ስለ ቤተሰብ ማውራት አልፈልግም። አረ በፍጹም እኔ ነኝ ይቅርታ ማለት ያለብኝ፣ ምክንያቱም ያልሆነ ጥያቄ ጠየቅኩ። አንደርስታንድ አደረከኝ? ለመሆኑ አንተ ከቤተሰብ ጋር ነው የምትኖረው ወይስ? ሎንግ ስቶሪ ማለቴ ከመባረሩ በፊት አባቴ ህንጻ ኮንስትራክሽን ነበር የሚሰራው። እናቴ ስራ የላትም፣ እህቴ ገና ተማሪ ነች። ስለዚህ ጥሩ ገንዘብ ካልሰራው ቤት ባልገባ እመርጣለሁ። ተረዳኸኝ? ዛሬም ነዳ ታክሲ ተበላሽታ ነው ቢሊን ያገኘሁት። ቢሊ አብረን የተማርነው አብረን ያደግነው። አሁን ግን በቃ ተራራቅ ተለያየ። ታድላችሁ ነው። እኔ እዛም አሜሪካ በገባና ቤተሰቦቼን ባሳልፍላቸው። እኔ የምለው ግን አሜሪካ ግን አይሞላም እንዴ? ትቼሻለሁ አትንቅር እናት አባት ስለሰጠ ፈጣሪን ልታመሰግነው ይገባል። ሌላው ሁሉ እንደው ጊዜውን ጠብቆ ይመጣል። ምንም አትጨነቅ። አይካስሽ እናት አባት እህት በባዶ ቤት በባዶ ኪስ ምን ዋጋ አለው? ትርፉ ሸክም ብቻ ነው። ካስሽ አንደርስታንድ አደረክ? እሱም የሌለው ስንት አለ ይልማ። ብዙ እኮ ነው ያለው። አየህ አንድ አባባል አለ፣ ጫማ የለኝም ብለህ አትጨነቅ እግር የሌለው አለና ይባላል። አይካስሽ ምናልባት ጫማ የሌለው ይኖራል፣ ግን እናት አባት የሌለው እንዲሁ እንደም ጉዳይ ከሜዳ ያለቀለኝ አይቼም ሰምቼም አላውቅም። አንደርስታንድ አደረክ? እና አሁን ቤት ያታደርሰኝ ማለት ነው? ዶክተር በሉ ወጥቶ ወሰደሻ? ደውይለት። ስለሱ የነገርኩ መሰለኝ አይደል? በሚገባ እህትሽን ለማግባት ከአሜሪካ ድረስ በደላላ የመጣ ዶክተር ያሾፍክ ነው እንዴ? ነገር የሚል የምትፈልገውን ካገኘ በኋላ ነው አይደል? ይሄ ጥፋተኛው የምትለኝ ሁሉ እሺ ብዬ ስዳደምልህ ላይ እየፈነጫ አፍንት ላይ ላይ በቃ እኔ ከስር ሆነልሽና አንቺ ላይ ትጋደሚያለሽ። ድሮም ወንዶች ስትወደዱ ይሆናችሁ። ስማ ባልሰራልህ እኔ መቅበስ አይደለሁም። እሺ ደግሞ እንዳስደውል አጠገቤ ድርሽ ማለት የዛይ ምስኪን ነገር ከጭንቅላት ያልወጣ ብለዋለኝ። ለምንድን ነው? መርገጥ ታሪኩ ያሳዝናል። ግን ያንቺ እንደዚህ መሆን አልገባኝም። ሳሪቾ እጃል ሰጠን ቶሎ የሚለው አቋምሽ እያሰጋኝ ነው። እስኪ ዛሬ እንኳን ቁም ነገር አውሪ እንዴ። አሁን ቆይሽ አያሳዝንም? ያሳዝናል። ያሳዝናል ብቻ እንዴ? አረ ጉድ ፈላ። አይ ሳሪቾ ቢሊን መሳይዘውን አደራ ብየዋለሁ። ይዞት ይመጣል። ሽፍሎት ግን ይመጣል ብለሽ በግድም ቢሆን ይዞት ይመጣል። አይዞሽ። ተጫውት እንጂ ዝምታ ብቻ ከሆነ እንዴ እናንተ መች የምታጫውቱ ሆናችሁና? ሳራ ሳሊ ሞሽን ሰማው። በጣም ደስ ይላል። ሳሊ ነሽ? በጣም ይገርማል።
አይ ትንሽ ሞክራለሁ ግን ምን ነው የሚደንቀው አይ ስዕል በጣም ስለምወድ ነው ታዲያ ሳርዬ እኔን አብስትራክት ምናምን እያልሽ ከምጨቀጭቂ ለምን ስዕሎችሽ ለነሱ አታስጎበኛቸው በጣም ቆንጆ ሐሳብ እባክሽ እንያቸው ፕሊዝ እንያቸው በጣም ይቅርታ ይሄ ስዕል ምናምን ብዙ አልወድም I remember University of Texas doctorate ሳጠና Professor Richard Marcus said every human has different hobbies ስለዚህ ይቅርታ በጣም ይገርማል ሳራ ከዚህ ትንሽ ስዕል የሁሉ ታሪክ እነዚህ ሁሉ አንቺ ስራዎች ናቸው ይሄን ያክል ሞክራለሁ ግን እኮ ይሄን ያለም ጎበዝ ምባል አይደለሁም እንሰማውና ማየውን ነገር ግን በስዕል ለማስፈር ሞክራለሁ ይሄን እንዴት ሳልሽው ስላንተ ከሰማው ጀምሮ እንቅልፍ አጣው ስለኔ ማን ነገርሽ ጓደኛ ሁሉን ነገር አጫውቶኛል በጣም አዘኛለሁ አየኔ እንኳን አባቴን አላውቀውም ሁላችንም የተለያየ ምስጢር አዝለን ነው የምንኖረው እናቴ እንኳን አባቴን አታውቀውም ለምን ይሄንን ሁሉ ነገር እንደምነግርህ አላውቀውም ለምን ልብስሽን ቀይረሽ አንወጣም ብቻችንን ብንሆን ደስ ይለኛል አትሻል በጣም ደስ ይላል ግን አንድ ሀቅ አለ ወደንም ጠላንም ወደዚህ ምድር መተናል አየህኛ ወላጆቻችንን አወቅንም አላወቅንም በዚህ ሰዓትና በዚህ ደቂቃ ግን በህይወት አለን ስለዚህ የመመገብ የመደሰት የመዝናናት ሙሉ ነፃነት አለን እኔ ግን ምንም አይነት ደስታም ሆነ ነፃነት አይሰማኝም አንተ ነገር ማመን አለብህ ካሳ አንተ ሰው ነህ ሰው እንደመሆነ ደግሞ መጠን ብዙ ስሜቶች ሊሰሙ ይችላሉ ያንዳንዱን ስሜት ደግሞ በተገቢው መንገድ ማስተናገድ አለብህ እባክህ ሁሉ ረስተህ ዘና ለማለት ሞክር እንዴት አድርጌ በዚህ ዓለም ያለኝ ነገር ሁሉ ባንዴ ከጄ ማምቶ የጠፋ መስሎ ነው የሚሰማኝ ለአባቴ እንኳን ከድሮም ግድ የለኝም ነበር ግን እናኔን እንዴት እናት ያደለችው የራሴ ያሳምን አንተ የናኒ ልጅ ነህ እናኒ ደግሞ ያንተ እናት ናቸው እባክሽ በለኝና ነገ አብረን ሄደን አብራችሁ እንድትኖሩና አግባባቸው ድሮኔ ለስቴት ምንም ግድ የለኝም ነበር አሁን ግን ለማየት እንዴት ኩኩት ብያለሁ መሰል ምንም የምትጓጊበትም የምትቀሪበትም ምክንያት የለም ትይዣለሽ my love plus very pretty woman plus believe it no way honey let me tell you my plan okay እኔ ወደዚህ የመጣሁት ላለመመለስ ነበር አሁን ግን የንቺን ጉጉት እያየሁ ዝም ማለት አልቻልኩም ስለዚህ አስጨርሽኛ ነው ዶክተር አሰጥረው እኔ ተንዛዛ በሬ አልወድም ቢልዬስቲ ነው ደስ የሚለኝ ሁለተኛ ዶክተር የኔ ፍቅር አሰጥረው ቅፍላ አርግቻክ anyways እዚህ ባንቺ ስም የሆነ ነገር ለመክፈት ወስኛለሁ ከዛ
በኋላ የአሜሪካን ፕሮሰስ እንጀምራለን። ሳራ አልፋሻቸው እሳቸው አልነበሩም። እሳቸው ለሆነ ጉዳይ ፈልገው ነበር። ካሳ ማለት አንተ ነው? አዎ ማሆይ ጻድቄ ይኖራሉ። ቦታ ቀይረው እድሜን ሙሉ እናቴ ብዬ ሳሳሁላትና እኔ ዓለም በቅቷታልና ብጣሽ ወረቀት ጥላልኝ ጠፋች። ዙሪያው ሲጨልምብኝ ሌት ተቀን አብራኝ ተጨንቃ ያጽናናችኝና ያበረታታችኝ ባለብሩህ አይምሮ ሳራን ፈጣሪ ስለሰጠኝ አመሰገንኩት። ቀሪ ህይወታችንን አብሮ ለመኖር በማቀዳችን ሁሉን ረስቼ ወደፊት የሚኖረንን ብሩህ የደስታ ህይወት እያሰብኩ ለመጨረሻ የቦክስ ውድድር ልዘጋጅ ወደ አሜሪካን በረርኩ። አሁን ብቻሽን ለምን እንደተመረመርሽ ልትነግሪኝ ትችያለሽ? ሳሪ ስንቴ ልንገርሽ አምነዋለሁ እንዴ ቢልኮ በጣም ልዩ ሰው ነው። በዛ ላይ አብዛኛውን እድሜውን በትምህርት ከማሳለፉ በላይ ከአሜሪካ ስለመጣ ምንም የሚያሰጋ ነገር የለም። እኔ ተመርመረ ነፃ እንደሆንኩ ወረቀቴን አሳይቼዋለሁ። ስለዚህ ተመርመር ምናምን እያልኩ ደግሞ ጭቅጭቅ አልፈልግም። ይልቅ ሳሪችው የጋብቻ ሰርተፍኬት ኤምባሲ ያስገብተን እየተሯሯጥን ነው። ሰሞኑን ይቀርናል በእርግጠኛነት። ተይ መቅዲ፣ በዚህ ጊዜ እንደዚህ አትቀልጂ። ለመሆኑ ታውቂያለሽ አሜሪካን ከሚኖሩ ፎሪነርስ መሀል አፍሪካኖች በኤችአይቪ አንደኛ እንደሆነ? ደግሞ ይሄን ዲስኩር ከየት አመጣሽው? ካስሽ ነግሮኛል። መቅዲ ይሰራ መጣ። እንድታጫወቱ ትንሽ ስራ አለብኝ። ሰሞኑን ጠፋሽብኝ። ፍጹም ላገኝሽ አልቻልኩ። ነገርኩ አቤሴሎም ለምን መጣ? መቅዲ ጠልተሽኛል ማለት ነው? እሱ እንደፈለክ መተርጎም ትችላለህ። አሁን ሰዓት ግን ላይ እንኳን አልፈልግም። እንግዲህ ካላንቺ መኖር አልችልም። እውነቴን ነው የምልሽ። ዛሬውኑ ላገባሽ ዝግጁ ነኝ። እውነትህን ነው? ዛሬውኑ ልታገባኝ ፈቃደኛ ነህ? አዎ። ትወደኛለህ? በጣም የኔ ቆንጆ፣ በጣም ታስብልኛለህ? ማለት እኔ ደረጃ ላይ እንድደርስ ትፈልጋለህ? በጣም እኔ ጌታ ተወኝ። ከወደድከኝ ተወኝ። አቤሴሎም ቆይ ግን እንደዛ ተንሰፍስፌ ሳፈቅረ ንጹህ ፍቅሬን ረግጣ አልፈልግሽም ብለህ ትታኝ የለ? አሁን አዲስ ህይወት ስጀምር ምን ፈልገህ መጣ? እልህ ነው? አቤሴሎም እንደው በምትወደው ነገር ልማጸንህ ተወኝ። ስለ እግዚአብሔር ልኖርበት ተወኝ። ዳርሊንግ ቢሊ በህይወቴ እንዳንቺ ወደድኳት ሴት እኔ ቢሊ በጣም ወድሻለሁ። በጣም ወድሻለሁ። What's up, man? Are you alright? ሁል ጊዜ ከቤቢዬ ጋር ያለው you love your cousin, huh? ዛሬ ለምን አብረን አታመሽም? ማን ነበር ስሙ? አሁንም ስሜን ረሳኸው? ቢዚ ስለሚሆን ስምን ሊረሳው ይችላልና አቤሴሎም አትለው? Abeselom, yes, sorry. So please, let's enjoy it together.
አዎ ሰላም ገብቻለሁ ኮች። ያው ነገ ጠዋት ትሬኒንጉን እንጀምር። በጣም ደስተኛ ነኝ። በጣም ጥሩ። Are you Mr. Casa? Yes, sir. Mr. Casa, we need to speak with you for a few moments, please. Mr. Casa, we're going to need your identification, please. Something wrong, officer? Mr. Casa, you are under arrest. Anything you say can and will be used against you. What happened? Calm down, sir. You are under arrest. Anything you say can and will be used against you. You just need to calm down, sir. በጣም ነው ያዘንኩት። ይሄ ስራ መደረግ የነበረበት አልነበረ። ለዚህ ፕሮግራም ምን ያህል እንደደከምን ገንዘባችን፣ ጊዜያችን፣ ሰዓታችን ሁሉ ነው። በዚህ ውድድር አንተ ብቻ የምትታወቅበት ሳይሆን አገራችንም ልትታወቅበት የምትችል የመጀመሪያ ኢትዮጵያ ልትሆን የምትችልበት የነበረው ጉዳይ ነው። አሁን ይህንን ስራ በመስራት ግን ድካማችን ዋጋ አጣ። ከእንግዲህ በእኔ በኩል ቀድሞ ላደርግልህ የሚገባኝ ሁሉ ነገር አድርጌያለሁ። አሁን ግን ስለመፈታት ጉዳይ የኢትዮጵያዊ ጠበቃ ሊያግዝህ ይችል ይሆናል። እግዚአብሔር ይርዳው። ጥሩ ልምድ አለው። ክስ በጣም ከባድ። ሴት ደብድበሃል ነው የሚል ያውም እርጉዝ ሴት። ማን ከሰሰኝ? በምን ተረጋገጠ? ማን መሰከረብኝ? ወይዘሪት መግደላዊት በምትባል ከሳሽ ተከሰሰ። ሴት በመደብደብና በመግደል ሙከራ ሁለት ክስ። አየህ ህጉ በዚህ ጉዳይ በጣም ጥብቅ። ሴትዮዋ በሰጡት ቃል መሰረት የልጃቸው አባት አንተ ነህ። በዚህ ጉዳይ ጥፋተኛ ሆነ ከተገኘ እስከ 8 ዓመት እስር ይጠብቃል። ገባህ? እኔ በፍጹም አልገባኝም አቶ ምንተስኖት። ሴት ደብድበሃል ይሉኛል። የልጁ አባት እኔ ስለ የትኛው ልጅ እንኳን እንደሚያወሩ ነው በፍጹም አልገባኝም። ነፍሰ ጡር እንደሆነ ታውቃለህ? ትላለች ግን ውሸቷንስ ቢሆን ሌላው ቀርቶ ያለ ምንም ተጨማሪ ማስረጃ ይጎዳት ይችላል። አየህ ተጋባችሁ አልተጋባችሁ ዋጋ የለም። ጉልበትን ተጠቅመህ እንድታስወርድ መሞከር እንጂ ህጉ አይደግፍም። እኔ ምንም አይነት ጉልበት አልተጠቀምኩም። ምንም አላደረኩም። አላደረክም ምንም ዋጋ የለው። ክስ ኃይለኛ። ሌላው ቀርቶ ነፃ እስካልወጣህ ድረስ ከስፖርቱም ሆነ ከማንኛውም ስራ ታግዳለህ። ባንክ ያለህን ገንዘብ ማንቀሳቀስ ካለመቻል በተጨማሪ ከአሜሪካ ውጭ የትም ቦታ መንቀሳቀስ አትችልም። በሌላ በኩል ደግሞ በጣም እድለኛ ነህ። በክሱ መሰረት በጭካኔ ጥላሃት ረግጠሃት ስትሄድ በተፈጠረው ሁኔታ በማህፀኗ ውስጥ ያለው ሽል ቢበላሽ ወይም ቢያስወርዳት መንግስት ራሱ በነፍስ ከሱ ዘብጥ ያወርዳል። ደወለ። አላነሳ Maggie speaking. Hi Maggie. ምን ፈለክ? ረበናት ሸኔ ልጫዋታቴ። ስማ ከዚህ በኋላ እኔ እናንተ ኮርት ላይ ብቻ ነው የምንገናኘው። ኦኬ? እሱን ሂድና እዛ ኮርት ላይ ንገራቸው። ኧረ ስለፈጠረሽ ተይኝ ማጊ። ሁሉንም ነገር እያወቅሽው ምንም እንዳልነካውሽ ልቦናሽ እያወቀው ተይ ግድ የለሽም። ተይ ኢትዮጵያዊነትሽን አትዘንጊው። ኧረ ኢትዮጵያዊ ስለሆንኩ ነው እንደዚህ አድርገኸኝ ጥለኸኝ የጠፋኸው። ስማ this is America, okay? እንደዚህ አይነት ወንጀል ሰርተህ የትም አታመልጥ። ጨርሻለሁ። ሁለተኛ እዚህ ስልክ ላይ እንዳትደውል። እኔ ሳሪሙች አትቀየመኝ እንጂ ካሳ ብሎ ስም በጣም ነው የሚደብር። ከምር የሆነ እኮ ያረጀ የጥንት ስም ነው። ቢሊ ይሙት በደህና ይምጣ እንጂ ስሙ በህግ መቀየር አለበት። እሺ ትሙት።
የኔ ኮሳሳ ሰማኛለህ? አንድ አማራጭ ነው ያለው። ጥፋተኛ እንደሆንክ አምነህ እግሯ ስር ብትወርቅ ነው የሚያዋጣ። ቤተሰቦቿ ጋር በስነ ስርዓት አገር ቤት ሽማግሌ ልከህ ብታገባት ልጇንም ዲቃላ ከመባል ብታድነው ይሻላል። ምንህንም እንዳየችና እንደወደደች አልገባኝም። ምንም እንዳላረኳት ምንም እንዳልነካዋት ምንም እንዳላደረኳት ታውቃላችሁ። ጫፏን እንዳልነካዋት በደንብ ታውቃለች። ለምን አትተወኝም? እኔና እሷ እንግዲህ በምንም ተአምር አብረን መኖር የምንችል ሰዎች እንዳሉን ታውቃለች። አትተወኝም። እኔ እኮ የትም ቦታ ላይ መስራት ሰርቼ መኖር እንኳን አልቻልኩኝም። እጅግ በጣም ብዙ ስቃዮች እየደረሱብኝ እኮ ነው። ለምን አትተወኝም? ሌላው ደግሞ ጀማነች ጂና። ይቅርታ ጂና፣ በጣም የምወዳትና ቀሪ ህይወቴ ልሰጣት ቃል የገባሁላት ጆኛለች። ስለዚህ እባክሽ ተይው በይልኝ፣ እባክሽ ሁለታችን አንቀመጥም። ጨረስክ? ትሰማለህ? እንደለመድከው እንደ ውሻ አንገት ላይ ሰንሰለት ተደርጎ በፖሊስ ከመጎተት በፊት ሂድ ከዚህ። Get out of here! ሂድ! ስለዚህ ጉዳይ ከእኔ በስተቀር ከማንም ጋር ባትነጋገር መልካም ነው። በጣም በጣም ጥንቃቄ አድርግ። ከማንም ጋር መጣላት የለብህ። ከሴትዮዋም ሆነ ከማንኛውም ነገር ራቅ። እንኳን ስላንድ ጉዳይ ለማክረ ነበር። ስለምን? ማለት ገንዘቤን ማንቀሳቀስ ስላልቻልኩኝ እና አንዳንድ ቢሎችን ለመሸፈን ማንኛውንም ስራ ለመስራት ሞክሬ ነበርና ብዙ ቦታ ሞከርኩ። ማናቸውም ሊቀጥሉኝ አልቻሉም። እሱ ለነገርኩ መስሎኝ ከእንግዲህ ነፃ እስካልወጣ ድረስ ምንም አይነት ህጋዊ ስራ መስራት አትችልም። ባንክ ያለህን ገንዘብ ማንቀሳቀስ አትችልም። ከአሜሪካ ክልል ውጭ መንቀሳቀስ አትችልም። በቃ እንደ ፋሲካ በግ ዝም ብዬ መጎተት። ይሄን የነገርኩ መስሎኝ ከእንግዲህ ይህ የገባንበትን ክስ ሳንወጣ ምንም አይነት ችግር ምንም አይነት ክስ ከመጣ በጣም እጅግ በጣም አደገኛ ነው። አንቺ ጋር ደግሞ ስመጣ ሰዓቱ እንዴት ነው የሚበረው? አረፈድና ለዛሬማ ጥቃውን አሁንማ ሜዴ ስለደረሰ ነው መሰለኝ። ታሪሞች፣ ምክሮችሽ፣ ስዕሎች ሁሉ በእኔ ላይ እየመጡን ፍቅትኛለሽ። እኔ ቆንጆ በእናትሽ ወደ አታስብሽኝ። ከምሬ እኮ ነው። ያቤሴሎም እንኳን ጭቅጭቁን አቆሙ። ንጹህ ወንድሜ ሲሆን ጊዜ ጭቅጭቁ አይናፍቀኝ መሰለሽ። እሺ ተሙ ጭቅጭቅ ይናፍቃል። ሌላ እንትን የቀለሞች ሽታ በቃ ያፈሩ ሽታ ኮረኮንቹ ጭቃ ጉዳይ ፈላ ሳርዬ እንዴት ነው የምለምደው? ልክሰልክሽ ቅድም ያቤሴሎም ደውለው ምን አለሽ? ሰሞኑን ቪዛ እንደማገኝ ስነግረውና ዛሬ መጨረሻ ምርመራ እንደማረግ ስነግረው እኔ ነኝ ማደርስሽ። እንደውም ከዛ ስትወጡ ከነባልሽ ራት ጋብዛችኋለሁ ብሎ ረፍ። አይገርምም ግን የሰው መለወጥ እና አብረሽ ልትሄጂ ነው? ቀኑ ሙሉ ሲገርመኝ ማለት ጦርብሾሎ ባባ ደውላለሁ። እሺ እሺ መቅደስ፣ አብረውሽ ያሉት ሰዎች እነማን ናቸው? ጓደኞቼ ናቸው። ጓደኞቼ ስትይ? አንደኛው ባለቤቴ ነው። አንደኛው አክስቴ ልጅ ነው። ከተጋባችሁ ምን ያህል ጊዜያችሁ ነው? አንድ ወር። ከተዋወቃችሁስ? ከተዋወቀንም
3 ወር ከምናምን። ከዚህ በፊት የኤችአይቪ ምርመራ አድርጋችሁ ነበር? አሁን የተዋወቅን ሰሞን እኔ ለብቻዬ ምርመራ አድርጌ ነበር። ግን አብራችሁ ቢሆን ጥሩ አልነበረም? ነው ግን ያን ያህል ብዙ አላሰብንበትም። ዶክተር ችግር አለ? ወል አሁን ባለቤትሽ የኤችአይቪ ምርመራ አድርግ ቢባል ፈቃደኛ የሚሆን ይመስልሻል? አስፈላጊ ከሆነ አልገባኝም ዶክተር ችግር አለ? You have no idea ማን ውስጥ እንዳለ። ጉድ ሰራሽ። ቀለድሽብኝ። ገንዘቤን ከማንም ጋር በትነሽ ይሄን ጉድ እንዳመጣሽብኝ። ተው ቢያንስ እኔ ማርያምን አንተን ካገኘሁ ጀምሮ አንዱ እንዳላውቅም ሙዳት ፍትሄ ከሳራ ይለኝ ማላሽን እዛው እሺ ያንን ሽኮኮ ውሽማሽን እንኳን ዘመዴ ነው ብለሽ 99 ጊዜ ብለሽልኛል እኮ አምሮባት ተስማምተዋል። ለምን አትተኝም? ኧረ በእናትሽ ልኑርበት ተይኝ። አሁንም አልበረደልህም? አሁንም ሰላም አትፈልግም? እኔ ለኔ ብዬ አይደለም እሺ አባቴ የሌለው ልጅ መውለድ ስለማልፈልግ ነው እንጂ ይሄን የልጅ ጨዋታ ተይ በእናትሽ። የልጅ ጨዋታ አልበረደልህማ? ገና ልክ አልገባህማ? ማን የቀጠረ? አለቃህን ማናገር ፈልጋለሁ። የቀጠረህን ሰው ማናገር ፈልጋለሁ። ሰማኛለህ? ማን የቀጠረ? አቤት እዚህ ደህና ዋልሽ? አንቺ ነሽ የቀጠርሽው? አዎ። ችግር አለ? እንዴት ወንጀለኛ እንደቀጠርሽ ታስረጂኝ ትቻለሽ? እንዴት አይገባሽም? ሴት ልጅ ደብድቦ ያም ነፍሰ ጡር እስር ቤት የገባ ፍርዱን የሚጠባበቅ ወንጀለኛ እንደሆነ ታውቂያለሽ? እሱ ያልተረጋገጠ ጉዳይ መሰለኝ እሱ እንደነገረኝ። Whatever he told you, I don't care and I don't give a shit. ሰሚኛለሽ? ለኢትዮጵያኖች ብዙ ያደረገ ሰው ነው ካሳ ማለት ወደፊትም ብዙ የሚጠበቅበት ሰው። Are you done? እባክሽን ተረጋጊ። 5 ደቂቃ ሰጥቼሻለሁ። ከዚህ ቤት ለቆ እንዲወጣ። እባክሽ ምክር መስማት ነው ጥሩ ነው። እባክሽ ምክር ልስሚ። ኢትዮጵያኖች ነው ብዙ መረዳዳት በ5 ደቂቃ ውስጥ ይሄ ሰውዬ ከዚህ ቤት ውስጥ ለቆ ካልወጣ አንቺም ሌላ ነገር ነው የሚከተልሽ። ይሄን ነገር ከየት እንዳመጣሽብኝ ማወቅ ፈልጋለሁ። ማድረግ ነው የምትለኝ? ምንም ከሁሉም በፊት አይነ እያየ ተመራረሰ ይቻላል አይደል? እኔ ወንዱ ትዳሬን ስል የህግ ሚስቴ ከውሽማዋ ጋር ስለሱ ነግሬሃለሁ። ንጹህ ወንድሜ ነው። ሌላ ያለፈ ታሪክ ነው። ይሻላል። ምንም አልሽ ምንም ያመጣሽው ከሱ አይደለም። እሱ ተመርምሮ ነፃ መሆኑን አረጋግጧል።
አሁንም ትገናኛላችሁ? በጣም ጥሩ፣ በጣም ቆንጆ። እንዲህ ነው ውሽማ። በቃ ባልመጣ ውሽማ ውጣ እያላችሁ ስትቀልዱ ቢኖራችኋል። ፕሊዝ ለእግዚአብሔር አታሳብደኝ። የቀረ አንድ ሳምንት ብቻ። I'm sorry. ማንም ምንም ሊረዳ አይችልም። እድል ያለችው በሴትዮዋ እጅ። ሴትዮዋ ፍርድ ቤት ቀርባ የጎዳኝ እሱ ነው ካለች ያለ ምንም ተጨማሪ ማስረጃና ምስክር ስለ ደሞዝሽ ብዙም አትጨነቂ። ኦኬ? የማዝሽን ያለ ማመንታት ከፈጸምሽና ካስደሰትሽኝ አስደስትሻለሁ። አብርሃም ሀደስ በለው አልመጣም። መቼ ትቀረው ማለት ነው? አሁን ሸካ የት እኔ እንጃ። አሃ ያገር ያፈር ይብላይ ያገር ያፈር ይብላይ። ከውንሸት ጋር የት ሄዳችሁት? ወይንሸት የትኛዋ ነች ደግሞ ወይንሸት? ስንት ወይንሸቶች ታውቃለህ? ባለፈው የቀጠርካት አዲሷ ሰራተኛ ወይንሸት ነው ስሟ። ኦኬ ጋበዘች ሄዱ። ተዋሸኝ። እኔ ሁሉም ነገር ደርሼበታለሁ። ተው ስለ እግዚአብሔር በገንዘብ እያታለልክ የምስኪኖቹን እንዳታጨልሙ። ኧረ ተው ቢሊታ። እሺ ዶክተር፣ እሺ እንደው አንድ 20-30 ድል ስጪ። ለካ ለዚህ ነው በየጊዜ ሰራተኛ የምትቀይረው አንተ ደደብ። ቀደም ልትገቢ ትችያለሽ። እሺ እንደውም ራስሽን አውጪ። ሰራተኞች በሙሉ የጭን ገረዶች ናቸው። የት ሀገር ይሆን ትክክለኛ ፍርድ ያለው? ለምንድን ነው ባላጠፋሁት ቀጣው? ምን አጠፋው? መቼም እንዳንቺ ወረተኛ ይቻላል። ሁሉ በቃ የጉዞ መሰናዶ ያ ሁሉ የአሜሪካ ጉጉት በቃ በሱፐርማርኬት ተቀየረ ማለት ነው። ወዳለን እኮ ሳሪ እንግሊዛም እዚህ ማሳሰብ እዚህ ያለው ምክንያት ነገር ይበርለው። እኔ ግን አይመስለኝም። አንቺ እኮ የዋህ ነሽ፣ ነገሮችንም ደግሞ አታገናዝቢም። ግን እርግጠኛ ነሽ ቪዛ አግኝተሻል? አዎ ሳሪዬ አልኩኝ። ሳሪ ለምን ደጋግመሽ ትወጪኛለሽ? መሰለሽ በቃ ብዙ ዶክተሮች እዛ ሚስት ያስቀምጣሉ። እዛ ሲሄዱ ያችኛዋን፣ እዚህ ሲመጡ ደግሞ ይችኛዋን። እንደሱ አይደለም ሳሪ፣ እንደሱ አይደለም። ደግሞ መጣ እንዴ? አይ የበሩን ቋሚው ነገር ነው። ይሄ መዝጊያው በሩ ነገር ነው። መዝጊያው ነው ቋሚው። እንደሽንት መግዲ እንዴ መልሶ እያየሁት ነው እንዴ? ያስቸገርሽ ነው ወይስ ሰውየው እብድ ነው? ጊዜ ድብደባ እኔ ጥፋት ነው ሳሪ። ማነው አቤሴሎም ሲደውል ለምን ይደውላል ሲለኝ ምን አገባ ምናምን ስለው በዛ ተበሳጭቶ ነው የመጣኝ። ይሄ በቃ አታልቅሽ።
መቼ ነው እንደዚህ የምትሆኑት? ቴቆ ካልሆነ ለምን አትለያዩ? አልችልም ሳርዬ፣ አልችልም። ያወቅሽ አሁን አልችልም። አወቃችሁኝ? እኔ ወዲያው ነው ያወቅኩት። ግን የት ነው የምታውቀው? የካስሽ ጓደኛ እኮ ነኝ። አንደርስታንድ አደረጋችሁ? ካስሽ ደህና ነው? ሳርዬ ስጠጣ ችግር አለብኝ። ከዛሬ ጀምሮ ምንም ነገር አልቀምስም። ቶ ካልካውና ቢልዬ እቴን እኮ በጣም እያሳዘንካት ነው። ይቅርታ ከዛሬ በኋላ አልጠጣም፣ አልረብሽም። ሄሎ ሄይ ሳርዬ እንዴት ነሽ? እሺ ታዲያስ ካስሽ እና አሁን የምትመጣበትን ቀን አታውቀውም ማለት ነው? እሱን በቃ ነገ እነግርሻለሁ ሳርዬ። አሁን በጣም ናፍቀሽኝ ደወልኩት። ጥሩ ነገር አውሪልኝ በእናትሽ። ምን ጥሩ ነገር አለ? ያ ጓደኛ ማን ነበረ ስሙ? ማን? ያ እንኳን እንደውም ታክሲ የሚነዳው ልጅ። የቱ? ይልማ። አዎ ደህና ነህ ወይ? እንደምን ነህ? ምን ነው ለሰላምታ እንኳን ጠፋ፣ ደውልልኝ አደራ አደራ ብሎሃል። እንደምን አለ ይልማ? ካሳ ነኝ። እኔ አላምንም። ከዚህ ነው ከአሜሪካ? ደህና ነው ወይ እባክህ? እንደምን ነህ? እንዴት ነው ዳጄ? ይልማ አንዲት ትንሽ ችግር አጋጥማኝ ላስቸግር ነው። ገብርኤልም ማለቴ አንተን ተረዳኝ፣ አንደርስታንድ አደረከኝ። ማን ነበር ያባት ስም? እስቲ ከናያትህ ንገረኝ እባክህ። የኔ ይልማ ገብረ ማርያም ወልደ ማርያም ገብረ ማርያም። እርግጠኛ ነህ? ይሄ ሁሉ የኔ ነው ማለቴ አንደርስታንድ አደረከኝ። በቃ አሁን ደውልለትና ያለበት ድረስ ሂጅ። ለመጨረሻ ጊዜ አናግሬ እጠራሻለሁ። በቃ ከእንግዲህ ካልተስተካከለ ግን ይብቃሽ መቅዲ። የራስሽ ኑሮ መኖር ትችያለሽ። እንዴ አሜሪካንን ሞጆ አደረግከው ካስሽ? ስልክ አንበሸበሽከኝ፣ አንደርስታንድ አደረከኝ። ገንዘቡ ደረሰ ይልማ? አዎ ካስሽ፣ አዎ በሚገባ ደርሶኛል። ታንክ ዩ ቬሪ ማች። ግን ምን ላድርገው ካስሽ? አንደርስታንድ አደረከኝ። አንገቴ ላይ ገመድ ታስሮ በርሜል ላይ ቆሜያለሁ። ትቀልዳለህ? ማለቴ አባባለ ለቀልድ ጊዜ የለኝ። ይልቅ አዳምጠኝ ይልማ። ካንተ ሌላ ምንም አይነት ተስፋ የለኝም። በርሜሉን ከመጣላቸው በፊት የተፈለገውን መስዋዕትነት ክፈልና ቀድመ ድረስ። እሺ። እናንተ ምንድነው እንደዚህ? አንተ ስለምን እንደዚህ ትሆናለህ? አጥፍታም ከሆነ እንምከራት። መጠጡንስ ቆይተዋል አላልክም? ምን አባቴ ላርግ ሳርዬ? ስጠጣ አብሻው አለብኝ፣ ያነጫንጨኛል። ካልጠጣው ደግሞ ይልቅ አሁኑኑ ደውይና ጥራት። በቃ ይቅር፣ ሁለተኛ አረብሽም። ብርድ መጣ። ለምን ውስጥ ገብተን አንጠብቃትም? ነው ብለህ ነው? ኧረ ይሄንን መጠጥ ቀንስ ኧረ እባክህ። ሞት እንደው አይቀር። ለምኑ ነው? ይልቅ አንቺም ጠጪ። ኧረ እባክህ። ይልቅ እውነትህን ነው፣ ውስጥ ሆነን ብንጠብቃት ይሻላል።
እኛም እናንተም ኢትዮጵያውያን ነን፣ አንድ ነን። እንዲሁም የኔ ወንድም ካሳና የእናንተ ልጅ መቅደላዊት እንደኛ ኢትዮጵያውያን ናቸው። አንደርስታንድ አደረጋችሁኝ? አሁን እድል ቀንቷቸው አሜሪካን ይኖራሉ እንጂ ተረዳችሁኝ? የእናንተ ልጅ መቅደላዊት የኔን ወንድም ካሳን በሐሰት ልታሰቅረው ተቃርባለች። ያለምንም ጥፋት ለ4 ወር ሙሉ ያለ ስራ አዋርደው አንከራተዋለች። አሁን ግን እሱ ተሰቀለ ማለት የኔና የቤተሰቤ ጉሮሮ ተዘጋ ማለት ነው። ስለዚህ የእናንተም ልጅ ካሁን በኋላ እናትም አባትም ሊኖራት አይችልም። ቁጭ በሉ። አንደርስታንድ አደረጋችሁኝ? ስለዚህ ይህ ከመሆኑ በፊት አሁኑኑ ስልክ ደውላችሁ ሰላም ካልፈጠርሽ ይው ማለቃችን ነው። ተመለሽ ስፒሪታው ይጎዳሃል። መጎዳው ካልጠጣው ነው እባክሽ። መቅዲ እየመጣች ነው። ሁሉም ነገር ትተህ በሰላም ተነጋገሩ። ሰላም እኮ ድሮ ቀረ ሳርዬ። እናቴ እንዴት አዋቂ ነበረች። አንቺን እንደመረጠችልኝ አግብቼሽ ቢሆን ኖሮ እንዲህ ባልተንገላታው። እባክህ ብዙ አታወራ፣ ነገ ታፍራለህ። እቺን የመሰለች ሚስት እያለች ያው እህቴን ጓደኛ ባሌ እንደሆነ እያወቅ ይህ ባሌ የምትዩ ዲቃላ ምን እየሰራ እንደሆነ ታውቂያለሽ? እሱ ያንተ ችግር አይደለም። ስሙንም እንድታነሳ አልፈልግም። ስም ሲኖረው አይደለም እንደሚነሳው። እርምሽን አውጪ። አስገድዶ በመድፈርና በመደባደብ ተከሶ ይጠበቃል። አበትክ እንዴ? ባታምኚ የራስሽ ጉዳይ። ወፍ ዘራሽ ከዚህ በኋላ እንዳትጠቀኝ። ልቀቀኝ! Hello, Sari. Hello.
ሄሎ ሳርዬ፣ ሄሎ የኔ ቆንጆ ደህና ነሽልኝ ወይ? ከ5 ደቂቃ በፊት ገንዘቦች በሙሉ ወጥቷል። አሁን ያሉት ገንዘብ 5 ብር ብቻ ነው። አገር ሰላም ነው ቢሌ? ምን አዲስ ነገር አለ? ቢዚ ነኝ፣ ይቅርታ ላናግርህ አልችልም። ካሳ ለምን አትሆኝም? የኔዋ ሳራ ነሽ? ዋካችሁ ታውንሽ ትንሽ አኖርበት። ምን ሆናችኋል? ምንድነው ነገሩ? ቅድምም ለቢሊ ብደውል ከነባደኛ ገደል ግባ። እናንተዎች የምትፈሩ ሰዎች ጤናማ የላችሁ? እኔ ማዘር መቼም ቤተሰብ አድርጌ የጨዋ ልጅ ነች ብዬ አክብሬ ያው እንደሚያውቁት ነገ የሚመጣው አይታወቅምና እዚህም እዛም እየሰራ እንድንኖር። አይዞህ የኔ ልጅ ትንሽ ታገሳት፣ ትመጣለች፣ የትም አትሄድም። ቆይ ረቺ ልጅ እንዲህ አይነት አመል አለባት ማለት ነው እንዴ? በፍጹም ግራ እኮ የገባኝ እሱ ነው። እኔም ግራ የገባኝ እኮ ይኸው ነው። እሺ አሁን ምን መላል? ዴኒ እኮ ባዶዬን ቀረው። ብዙ ነገር ሳስብላት እኔንም ራሷንም አለሽ እንዴ እኔ ልጅ? አሁንም እንደ ህፃን በርዘግተሽ ቀለም ጋር ትጨመላለቂያለሽ። ጨብጫቸው እንጂ ሳርዬ በሉን አላየሽውም እንዴ? በዚህ ሰዓት ትኖሪያለሽ ያላልኩም። ደህና ነሽ? ደግሞ አሁን እዚህ ምን ቀረ? ልጅቷን አሳብደ ብንብላ ጠፋችልን። አይበቃህም? ምን ሆነሽብኛል ሳርዬ? ምን ሆነሻል? ምን ነው በደህና ጨዋ ልጅ አልነበርሽም እንዴ? እኔ በጣም ደህና ነኝ። ይልቅ ልጆት ነው ጸበል የሚያስፈልገው። ከሰፈረበት ጋኔል ካስለቀቀው ጸበል ይሰዱት። እርሶ ጥሩ ሰው ነው ታውቃለሁ። ልጆትን ግን አያውቁትም። 13 ዓመት የኖረበት ፈረንጅ ሀገር የተማረው ዕውቀት ሴሰኝነት ነው። አንቺ አይበቃሽም እንዴ? አሁን ጤና የሚላት እንዴ? ዝም ብዬ ሰማሁሽ። ምን ሆነሻል? የምጠይቀው እኮ የለፋውበት ላቤን ነው። አሁንም ቢሆን በህግ እፋረዳችኋለሁ። ምንድነው ነገሩ? አሁን ውጣ አንተ ሴሰኛ፣ ውርደት ሳይከተል ውጣ። ደግሞ አፋልኝ ብለህ ታወራለህ? እዚህ ቤት ድረስ እንኳን ስትመጣ ትንሽ አታፍርም? ማሚ እነዚህን ሰዎች አስወጪልኝ፣ ያለበለዚያ ግን እርሶ እንደሚሉት ከሆነ ወይዘሮ መቅደስ ተሰማ ያዶትን ጥሬ ገንዘብ በሙሉ ዘርፈው ሄደዋል ነው የሚሉኝ? ኤግዛክትሊ። ማጊ በሐሰት የመሰረተችብኝ ክስ በትግል ቢዘጋም የሳራ ከኔ መሸሽ ግን የበለጠ እንቅልፍ ነሳኝ። ቀሪ ዕድሜያችንን አብሮ ለመኖር ወስነናልና ካረፍኩበት ሆቴል ተገናኝተን ያሉብንን ችግሮች ልትነግረኝና ልንፈታቸው በስንት ልመና አግባባኋት። ሄሎ ላኪ አዲ ምን ነው እንደዚህ ጨከንሽ? አዎ ማታ ገባ። እሺ አሁን እንገናኝ። እቤት ነያ። መቅድዬ ማዘር የለችም። እሺ ሸበሌ ትችያለሽ? አዎ እዛው ነው ያረፈው። ይቅርቤ ምንድነው ነገሩ? ኧረ በእናትሽ ረጋቤ መቅድን ያልገባንም። አንድ እህቴ አንቺ እንኳን እንዳትርፊ እናቴ ልጅ። አቤት ባህላችን፣ አቤት አስተዳደጋችን። በእናትሽ መቅድዬ እንደዚህ አትሆኝ። ምንድነው ነገሩ? የኔም አቤት ስንቱን ሚስጥሬን ተዘከዝቅልሽ፣ ይህንን ገበሬ እንደብቅሽ። እያስፈራራሽኝ እኮ ነው መቅድ። ምንድነው? እናቴ ልጅ እኔ መቼ ይመጣላል? እኔ መቼ ደርሳል አልኩኝ ሳሪ። እኔ መቼ ደርሳል?
ከአሜሪካ ለምን እንደቀረው አልነገርኩሽም አይደል? ነግረሽኛል እኮ መቅዲ። ረሳሽው? እዚህም እዛም ለመኖር አይደለም። አቤት ስቃይ! በኤችአይቪ ነው። እናቴም እንግዲህ ከሆስፒታል ድና የምትወጣ ይመስላል። ሰው የላችሁም ብሎ እንዲህ እንደቀለደብኝ ግን አልቀራት። ባኩን ለጥያቄ ፖሊስ ጣቢያ ይፈልጋል። ሻንደት እንኳን ቆራት ታዝዝኩት ይዤት እንዲመጣ ብቻ ነው። ባክስ ለእግዚአብሔር ብለሽ ባክህ እኔ ታዝዝኩት ይሄን ብቻ ነው። እስከመጣ አድርገሽ ጋደም ብለሽ ትጠብቂኛለሽ። እሺ
ከዛ በኋላ የሆነውንና የት እንዳለው እንኳን